በዚሁ ላይ ይቀራል። የማያልፈው ዘላለማዊ የሆነው ጊዜና ዘመን የማይቆጠርለት በዚህ ዘመን በዛ ጊዜ የማይባልለት ሰማያዊ ሀገር ኢየሩሳሌምን ስደታቸውን የባረከ እግዚአብሔር የሁላችንም ቀሪ ጊዜያችን እግዚአብሔር ይባርክልን። ገዳማዊ ሕይወትን እያስረዱ ምነናውን ተያይዘው 99 ዓመትን ከቆዩ በኋላ በስም መታሰቢያን ያደረገ የተራበ ያበላ የተጠማ ያጠጣ የወደቀውን ያነሳ የተራቆተውን ያለበሰውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ለዛብፃን እስከዛቲ ሰዓት ለዚህ ሰዓትና ለዚህ ደቂቃ ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ክቡር አባታችን መላከ ገነት ቆሞስ አባ ገብረ ማርያም የደብራችን የጸሎት አባት በዚህ ሰዓትና በዚህ ደቂቃ ጉባኤውን ለመታደም የእግዚአብሔርን ቃል ለመስማት በቅጥረ ቤተ ክርስቲያን ግቢ ውስጥ የምትገኙ የልዑል እግዚአብሔር ልጆች የድንግል ማርያም የአስራት የበረከት የቃል ኪዳን ያደራ ልጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸሩ አምላካችን ልዑል እግዚአብሔር በቸርነቱና በምሕረቱ በይቅርታው ያሰባሰበን ለዛሬ ቀን እድሜ ጨምሮ ያደረሰን በምሕረቱ አደባባይ በቅድስናው ቦታ እንድንገኝ የረዳን የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ላይ ተመዝግቦ የምናገኘው ቃል ነው። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በሰማይና በምድር ካከበራቸው ከቅዱሳኑ ጋራ ለዘላለም ስሙ የከበረ የተመሰገነ ይሁን። እንዲያስተምረን እንዲሱ እንዲናገረን ለሕይወታችን ለእያንዳንዳችን የሚጠቅመንን አምላካችን እግዚአብሔር በእኔ በአገልጋዩ ላይ አድሮ እንዲናገረን እንዲመክረን እንዲገስጸን የእርሱ የአምላካችን የእግዚአብሔር ቸርነት የቅዱሳኑ በረከት ሁላችን ይርዳን ያግዘን። የልዑል እግዚአብሔር ልጆች ይህንን ቃል አስቀድሜ ያነሳውላችሁን የመጽሐፍ ቅዱስ ሐሳብ የተናገረው አምላካችንና አባታችን ልዑል እግዚአብሔር ራሱ ክርስቶስ ነው የተናገረው። በየት ተናገረው ብለን ስንመለከት ወሶበሬ ብዙኃነ አሕዛብ ብሎ ወንጌላዊ ማቴዎስ በምዕራፍ 5 ከቁጥር 1 አንስተን ስንመለከት ብዙ ሕዝብም አየ ተመለከተ፣ ወደ እነርሱ ቀርቦ አፉን ከፍቶ አስተማራቸው በማለት የተራራው አገልግሎቱን ወንጌላዊ እንዲህ ይገልጠዋል። ከ10 ያላነሱ የብፁዓን ትምህርቶች አሉ። ራሱ ክርስቶስ እንዲህ ያደረጉ እንዲህ የሚሆኑ ብፁዓን ናቸው፣ ዛሬ የሚያዙ ብፁዓን ናቸው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው እያለ ከ10 ያላነሱ በሊቃውንት ዝርዝር ሁኔታ አቀማመጥ ሁኔታ ወደዛ ይደርሳሉ እና ከነዛ መካከል ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና በማለት አምላካችን ኢየሱስ ክርስቶስ አስተምሯል። አሁን ክርስቶስ እየተናገረ ያለው ስለሚበላ ስለሚጠጣ፣ ስለ እንጀራ፣ ስለ ዳቦ፣ ስለ ምድራዊ ነገር ስለሚሰደዱ አይደለም። ሰማያዊ ሀገራቸውን መንግሥተ ሰማያትን ገነትን ተስፋ አድርገው ከገነት መገነት እንዳይገቡ መንግሥተ ሰማያትን እንዳይወርሱ ከእግዚአብሔር ጋር ለሚያጣላ ለኃጢአትና ለበደል ግን ራሳቸውን ጠብቀው ስለ ጽድቅ ሲሉ ስለ እውነት ሲሉ ስለ እግዚአብሔር መንግሥት ሲሉ ከአንዱ ሀገር ወደ አንዱ ሀገር ለሚሸሹ ከአንዱ ሀገር ወደ አንዱ ሀገር መከራን ስለሚቀበሉ ስለነሱ ሲናገር ስለ ጽድቅ የሚሰደዱ ብፁዓን ናቸው አለ። ይሄ ቃል የልዑል እግዚአብሔር ልጆች ብዙ ቅዱሳን የሕይወት መርሃቸው አድርገውት ሀብት ንብረታቸውን ጥለው ጽድቅን ፍለጋ የሞቀ የደመቀ ቤታቸውን ዘግተው ጽድቅንና እውነትን እግዚአብሔርን ለመከተል የወሰኑ ብዙ ቅዱሳን ተመልክተናል። ከነዛ መካከል በዛሬው ዕለት ቅድስት ኦርቶዶክሳዊት ቤተክርስቲያናችን የመጡበትን ማንነታቸው ከየት መጡ እንዲመጡ ሳትል ነገር ግን የጽድቅ ስራቸውን ብቻ መዝና ከምታከብራቸው ቅዱሳን መካከል አንዱ ጻድቅ አባታችን አቡነ አረጋዊ ናቸው። ማን ናቸው አልኳችሁ? በረከታቸው ለሁላችን ይድረሰን። የልዑል እግዚአብሔር ልጆች ታሪካቸውን ወደ ኋላ ስናጠና ከነገስታት ቤተሰብ የተገኙ አባታቸው ይስሐቅ እናታቸው ቅድስት ዕርና ከሚባሉ ቤተሰቦቻቸው ጥሩ ኑሮ የሚኖሩ ከእንደዛ አይነት ቤተሰብ የተገኙ እንደሆኑ ታሪክ ይነግረናል። ሮማዊ ናቸው። ነገር ግን በጊዜው ጻድቁ የነበሩበት ዘመን የጻድቁ ቤተሰቦች የነበሩበት ዘመን ደግሞ ሁለት ባህሪ የሚባለው የካቶሊክ እምነት የተከሰተበት ያ ዘመን ስለነበረ ክርስቶስን ሁለት ባህሪ ሁለት አካል የሚል አስተምሮ ስለነበረ ከዚህ የተነሳ በመጽሐፍ ገና በልጅነታቸው ከተወለዱ በኋላ ቅዱሳት መጻሕፍትን የመመርመር የማወቅ የመረዳት እድሉ ስለነበራቸው ክርስቶስ በአንድነት በሶስትነት የሚመለክበትና የሚገለገልበት የሚቀደስበት የሚወደስበት ሀገርን ሲያጣሩ ምርጫ ያደረጉት ሀገራችን ኢትዮጵያን ነው።
እና ወደ ኢትዮጵያ ለመምጣት ምክንያት የሆናቸው ዳቦና እንጀራ የሚበሉት የሚጠጡት በምድር ላይ ያለው ጉዳይ አይደለም። ጽድቅን ፍለጋ ነው፣ እውነትን ፍለጋ ነው። እግዚአብሔር በመላት በስፋት የሚሰበክበት ሳይሸራረፍ ከክብሩ ሳይጎል የሚነገርበት የሚመሰከርበት የሚሰበክበትን ፍለጋ አድርገው በሚማማትሩበት ሰዓት ላይ ሀገር ቅድስት ኢትዮጵያን ያገኙትና ጽድቅን ፍለጋ ከቤተ መንግስት ህይወታቸው ከቤተ መንግስት ኑሯቸው ንያት በማድረግ ከሀገራቸው ወደማያውቁት ወደ ሌላ ሀገር ወደ ኢትዮጵያ ሲመጡ እንመለከታለንና ጻድቁ አባታችን አቡነ አረጋዊ ቀደም ሲል ስማቸው በቤተሰብ ስማቸው ወይም ደግሞ በመጀመሪያ ስማቸው ዘሚካኤል የሚባል ነው። ማን ነው አልኳችሁ? ዘሚካኤል ይባላል። ነገር ግን ወደዚህ ከመጡ በኋላ እግዚአብሔርን በማገልገል ወንጌልን በመስበክ በጾም በጸሎት ስለ ጽድቅ በመሰደድ ጧት ማታ በመጸለይ ከእግዚአብሔር ጋር በመገናኘት ህይወታቸው ሁሉ እግዚአብሔር ደስ የተሰኘበት ህይወት እንደነበራቸው ታሪክ ይነግረናል። እግዚአብሔር የባረካቸው እግዚአብሔር የቀደሳቸው ስለነበሩ ዕለት ዕለት የሚሰሩት ህይወታቸው ኑሯቸው በሙሉ እግዚአብሔርን የሚያስደስት ወንጌልን የሚሰብኩ በጥፋት ጎዳና ላሉት ከጥፋት እንዲመለሱ በኃጢአት ለወደቁት ከወደቁበት ከኃጢአት እንዲነሱ ከስብራታቸው እንዲጠገኑ የክርስቶስን አምላክነት የክርስቶስን አባትነት በሰማያት በመላእክት የሚመሰገን በምድር በፍጥረታት የሚቀደስ ክርስቶስን እየገለጡ ወንጌልን በአራቱም ማዕዘን ያገለገሉ የሰበኩ ጻድቅ አባት እንደሆኑ ታሪካቸው ይናገራል። የእግዚአብሔር ልጆች እና ከዚህ የተነሳ በጊዜው አብረዋቸው ተሰደው የነበሩ 9 ስለነበሩ ተሳቱ ቅዱስ እዚህ መካከል በእድሜያቸው እጅግ ትንሽ እንደነበሩ ገና ሕፃን እንደነበሩና ነገር ግን በስራቸው ታላላቅ ሰዎች ታላላቅ መነኮሳት የሚሰሩትን ስራ የሚሰሩ ነው ስላገኟቸው በጊዜው የነበሩ መነኮሳቱ አባቶቻቸው ጓደኞቻቸው ቅዱሳኑ ይሄማ ትንሽ ሆኖ የትልቅን ስራ ስለሚሰራ ሕፃን ሆኖ እያለ የአረጋዊ ተግባር ስለሚሰራ በማለት አረጋዊ ብለዋቸዋል ማለት ነውና በስራ የመጣ የስም አይነት ነው። ዝም ብሎ የመጣ ስም አይደለም። እና የልዑል እግዚአብሔር ልጆች በዚህ ምድር ላይ በሀገራችን በሰሜኑ ክፍል በሚገባ ወንጌልን አገልግለው ልዩ ልዩ ገቢረ ተአምራትን ፈጽመው ልዩ ልዩ ገዳማትን መስርተው በህይወታቸው ሁሉ እግዚአብሔርን አስደስተው ሞትን ያልቀመሱ በ99 ዓመታቸው እንደነ በመጽሐፍ ቅዱስ እንደነ ሄኖክ እንደነ ኤልያስ ሞትን ያልቀመሱ እነሆ የተሰወሩ ጻድቅ አባት ናቸው። ቃል ኪዳናቸው እጅግ ሰፊ ነውና በረከታቸው ለሁላችን ይድረሰን። የእግዚአብሔር ልጆች ከሰሯቸው ገቢረ ተአምራት መካከል የታመንከውን የክብር አክሊል እሰጥሃለሁ ብሎ እግዚአብሔር በዮሐንስ አማካኝነት እንደተናገረው ሙሉ ህይወታቸው በሙሉ ለጽድቅ ስራ የተሰጠ በጽድቅ ስራ የኖሩ ስለነበሩ አባታችን ከእግዚአብሔር ጋራ እግዚአብሔርን ጠይቀውት የተከለከሉበት ጉዳይ አልነበረምና በአንድ ወቅት ከአክሱም ተነስተው ወደ ሌላው ክፍል ላይ ተሳቱ ቅዱሳን የራሳቸውን ገዳም ሲመሰርቱ የራሳቸውን አገልግሎት ሲጀምሩ ወንጌልን መስበክ ስራቸው ሲያደርጉ ጻድቁ አባታችንም ወደ ሄዱበት ዳሞ ወደሚባለው አካባቢ ሲሄዱ እጅግ ታላቅ ተራራን እንደተመለከቱ ታሪክ ይነግረናል። እና ተራራው ግን መውጫ የለውም፣ በሰው አቅም የሚሆን አይደለም። እና ከዚህ የተነሳ ሱባኤን ያዙ። እግዚአብሔር ሆይ ያንተ ፈቃድ ቢሆን እዚህ ቦታ ላይ ከተራራ ላይ ወጥቼ አንተን ባመሰግን በዛ ሱባኤ ቢዝ ስምክን ብቀድስ ስምህን ለዓለም ብመሰክር ብጸልይ ያንተ ፈቃድ ይሁን በማለት ሱባኤን እንደያዙ ታሪክ ይነግረናልና እግዚአብሔር ደግሞ ሁሉ ጊዜ እግዚአብሔር ጆሮች ወደ ጻድቃኑ አይኖቹም ደግሞ ወደ ጆሮች ናቸውና እግዚአብሔር የጻድቁን ጸሎት ሰማ ይላል። እግዚአብሔር የሁላችን ጸሎታችንን ይስማ። የአባቶቻችንን ጸሎት እግዚአብሔር እንደሰማ የሁላችንም ጸሎታችንን በምህረቱ ይስማን ወገኖቼ። እና አምላካችን ኢየሱስ ክርስቶስ ለጻድቁ አባታችን ይህንን መልካም ምኞታቸውን ይፈጽምላቸው ዘንድ ያንን ተራራ ታላቁን ተራራ የሚወጡበትን መሰላል እንዲሆናቸው ቅዱስ ዘንዶውን እንደ መሰላል እየረገጡ በእጃቸው እየጨበጡ ከምድር ወደ ከፍተኛ ወደ ተራራው ጫፍ ላይ እንደወጡ እንመለከታለን። የእግዚአብሔር ሥራ በጻድቃኑ ግሩም ነው ተብሎ የተጻፈው ለዛ ነው። ዘንዶውም አንዳችም አደጋ ሳያደርስባቸው ቅዱስ ሚካኤል እየደገፋቸው ከላይ ሆኖ በመትረ መስቀሉ እየባረካቸው ጻድቁ አባታችን ካሰቡት ከተመኙት ከፈለጉት ቦታ ላይ ደረሱ ይለናል። ወገኖች እግዚአብሔርን ይዞ ማን ካሰበበት ሳይደርስ ቀርቶ ያውቃል። ምክንያቱም እግዚአብሔር የነገሮች ሁሉ ፍጻሜ ስለሆነ ማለት ነው። ለኛ የሚጠቅመንን የሚያስፈልገን ሁሉ ሊሰጠን የታመነ አምላክ ስለሆነ እኛ መልካሙን ከለመን የሚጠቅመንን መለመንና ጥያቄ ማቅረብ ከቻል የጻድቁን ጸሎትና ልመና የጻድቁን ፍላጎት እንደሞላ ዛሬም የኔና የናንተን በጎውን ጥያቄያችንን ሊመልስ እንቆቅልሻችንን ሊፈታ የተቋጠረብንን ሁሉ ሊፈታልን እግዚአብሔር የታመነ አምላክ ነው።
እግዚአብሔር ሰው አይደለም አይዋሽም ተብሏል በመጽሐፍና ለጻድቁ ፈቀደላቸው። ምኞታቸው ፍላጎታቸው እግዚአብሔር ፈቃዱ ሆኖ ተሳካ። ተራራው ላይ ወጥተው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለው ድንቅ ስራውን በእርሳቸው ላይ የገለጠን እግዚአብሔርን አመስግነው ኑሯቸውን በዛ እንዳደረጉ እንመለከታለን። የልዑል እግዚአብሔር ልጆች ይሄ ገቢረ ተአምራታቸው በዛው ላይ በተራራው ላይ ብቻቸውን ቁጭ ማለት ብቻ ሳይሆን ደቀ መዛሙርትን እየሰበሰቡ እያስተማሩ ገዳማዊ ሕይወትን ቀደም ሲል እሳቸው የተማሩትን ያወቁትን በማሳወቅ በማስተማር ሙሉ ዘመናቸውን በዛ ሰፊ አገልግሎትን እንደተጋደሉ ስለ ጽድቅ ሲሉ ብዙ ከሰይጣን የሚመጣውን መከራና ፈተና እንደተቋቋሙ ታሪክ ይነግረናል። እሳቸውን በሃይማኖት በምግባር ያጸና አምላካችን እግዚአብሔር ሁላችን በሃይማኖታችን ያጽናን። ወገኖቼ እግዚአብሔር እንደዛ ማጽናት ካልቻለ እግዚአብሔር ስላገዛቸው እንጂ በራሳቸው ኃይል እዛ ላይ የሚበላ የሚጠጣ የለም። እግዚአብሔር ግን ወዳጆቹን መመገብ ይችልበታል፣ መንከባከብ ይችልበታል። ከድንጋይ ላይ ውሃ ማፍለቅ የሚችል አምላክ ነው እግዚአብሔር። አባ አረጋዊ የታመኑበት የተደገፉት አምላክ እግዚአብሔር ድንጋይ ውሃ አውጣ ሲባል የሚታዘዝለት መና ከሰማይ አውጥቶ ልጆቹን መመገብ የሚችል አምላክ ነውና ጻድቁን ኃይል ብርታት ጉልበት ሆኗቸው በዛ በተራራው ላይ ወጥተው ለብዙ ቅዱሳን መታነጽ ለብዙ ቅዱሳን መፍለቂያ የብዙ አባቶች መገኛ የሚሆን ገዳምን እንደመሰረቱ ታሪክ ይነግረናልና በረከታቸው ለሁላችን ይድረሰን ወገኖች። እና ለብዙ ዘመናት በዛ ላይ ጉባኤ ሰርተው እያስተማሩ ኋላ ግን ልዩ ልዩ ገቢረ ተአምራትን እያደረጉ ጥቅምት 14 ቀን ሞት ሊይዛቸው አምላካቸውን እግዚአብሔርን ሞት እንዳልያዘው እርሳቸውን ሞት ሳይይዛቸው እነሆ እንደተሰወሩ ታሪካቸው ይነግረናልና በረከታቸው ለሁላችን ይድረሰን። ወደፊት መጥተው አላውያን ነገሥታትን ተከራክረው ስለ ሃይማኖታቸው አንገታቸውን ሰጠው በሰማዕትነት በክብር እንደሚያርፉ አባቶቻችን ይናገራሉና የእነሱን ፍጻሜ ያሳመረ የጽድቅ ለኢትዮጵያውያን ለብዙ መነኮሳት አባት ናቸው አቡነ አረጋዊ። ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት እነሆ እዛው ቦታ ላይ ሂደው ሱባኤ እንደያዙ እዛ ቦታ ላይ በረከትን ለመቀበል እንደሄዱና አገልግሎታቸውን የሱባኤ ወቅታቸውን ጨርሰው ሲመለሱ በዛ ላይ መነኮሳቱ የሚወጡበት የሚወርዱበትን እንደ መሰላል የሚጠቀሙበትን ገመዱን ሰይጣን ገጠመኝ አውቆ እንደበጠሰባቸው ታሪክ ይናገራል። በዛ ሰዓት ላይ ነው ለጻድቁ አባታችን ለአቡነ ተክለ ሃይማኖት ክንፍ ሰጥቶ ሰይጣን ሰባብሮ ሊጥላቸው ሊያጠፋቸው ሕይወታቸውን ሊያቋርጥ ነበር። እግዚአብሔር ደግሞ እንደ መልአክ ክንፍ ሰጥቶ እነሆ ኃይል ሆኗቸው ከሞት እግዚአብሔር እዛው ገዳም ላይ እንደታደጋቸው በአቡነ ተክለ ሃይማኖት ታሪክ ተጽፏል። ስለዚህ ለእነ አቡነ አረጋዊ ለኢትዮጵያውያን መነኮሳት አባት ጭምር ናቸው። ለእነ አቡነ ተክለ ሃይማኖት ለሌሎቹም ቅዱሳን ማለት ነውና የጻድቅ አባታችን አቡነ አረጋዊ በመጨረሻው ክፍል ላይ አምላካችን እግዚአብሔር ሰፊ ቃል ኪዳንን ሰጥቷቸዋል። አምላክ አቡነ አረጋዊ ከመከራ አድነኝ ከፈተና አድነኝ ብሎ ለጸለየ ለተማጸነ በሙሉ ስምክን ለጠራ መታሰቢያህን ላደረገ ክፉ አይነካውም፣ ሞት አያገኘውም፣ ሲኦልን አያይም። እውነት እውነት እልሃለሁ ዋጋውን አያጣም። መንግስተ ሰማያትን አወርሳለሁ። መንግስተ ሰማያትን ስለ አምላክ አቡነ አረጋዊ ብሎ የተማጸነውን እንደነ አቡነ ተክለ ሃይማኖት እንደ ሌሎቹ እንደ ቅዱሳኑ ሰፊ የሆነ ቃል ኪዳንን ሰጥቷቸዋል። በቃል ኪዳናቸው ሁላችን ከመከራ ይጠብቁን። ዛሬ ልዑል እግዚአብሔር ልጆች ስማቸውን ጠርቶ እንቆቅልሹ ያልተፈታለት ከመከራ ያላረፈ መካንነቱ ያልተወገደለት ባዶነቱ በበረከት ያልተሞላ የለም። ቃል ኪዳናቸው እጅግ ሰፊ የሆነ አባት ነው። ብዙ ነው ቃል ኪዳናቸው። ምክንያቱም ስለ አምላከ አቡነ አረጋዊ ብሎ ስለ ጽድቅ የተሰደዱ ናቸዋ። ስደታቸው ስለ ምድራዊ ስለ ኃላፊ ስለ ጊዜያዊ ነገር ሳይሆን ስለ ዘላለማዊ ነገር ነው። ስለ እውነት ለክርስቶስ ስም ምስክር ለመሆን የተሰደዱትና እግዚአብሔር ደግሞ ያከበሩትን ማክበር ያውቅበታል። ስለሱ ስሉ ዋጋ የከፈሉትን ዋጋ መስጠት ይችልበታልና ለጻድቁ አባታችን በስማቸው መታሰቢያቸውን ያደረገ ቤተክርስቲያናቸውን ያነጸ ገድላቸውን የሰማ ስለ ተጋድሏቸው ድርሳናቸው ገድላቸው ሲነበብ የሰማውን ያሰማውን ያለበትን በቤቱ ያስቀመጠ ሁሉ መከራ ፈተና ችግር እንኳን ቢመጣ ቃል ኪዳናቸው እንደሚጠብቀው እጅግ በሰፊው ተነግሯልና የቅዱስ የአቡነ አረጋዊ አምላክ እግዚአብሔር ሁላችን ከመከራ ስጋ ከመከራ ነፍስ ይጠብቀን። ስለ አምላክ አቡነ አረጋዊ ብሎ እግዚአብሔር ከመከራ ያሳርፈን። ፍጻሜያችንን ስለ ጻድቁ ሁላችንም ያሳምርልን። ወገኖቻቸው አይደለም የሚበሉት አጥተው የሚጠጡት አጥተው አይደለም፣ የተሻለ ኑሮ ይኖሩ ነበር። ግን በዚህ ምድር ላይ ብንበላ ብንጠጣ በሰማይ ብንበር በምድር ብንሽከረከር ስልጣን ኑሮን ብንፈርድ ሁሉን ማድረግ ብንችል በምድር ላይ ያለው
ጊዜያዊ ነው፣ በዘመን ይገደል። ገነትን ለመውረስ ግን ቅዱሳን አባቶቻችን ስለ ጽድቅ የተሰደዱ ብፁዓን ናቸው የሚለውን ክርስቶስ የተናገረውን ያወቁና የተረዱ በዓለም ላይ ያላቸውን ሀብታቸውን፣ ንብረታቸውን፣ ዝናቸውን፣ ስልጣናቸውን፣ ሀብት ንብረታቸውን፣ የሞቀ የደመቀ ቤታቸውን ዘግተው ጽድቅን ፍለጋ ራሳቸውን ለእግዚአብሔር አስገዝተው ብዙዎቹ ተሰደው በነፍስ በስጋ ከብረዋልና እነሱን በሃይማኖት በምግባር በቃል ኪዳን ያጸና ሁላችን በሃይማኖት ያጽናን። በጾም በጸሎት በፍቅር እግዚአብሔር ሁላችንም ያጽናን። ፍጻሜያችን ያሳምርልን። ያስተማረን የመከረን በቃሉ ያጸናን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን።